ሁላችንም እንደምናውቀው በኢትዮጵያ ደረጃ አፍቃሪዋ ብዙ ነው። ከሀገር ውስጥም አልፎ ደግሞ በውጭ ሀገራትም ጭምር ብዙ የሚያፈቅሯት የሚከተሏት እንዲያውም ደግሞ በየዕለቱ በውስጣቸው የሚንገበገበውን የፍቅር ጥያቄ የሚያቀርቡላት ሰዎች ቁጥር አናሳ አይደለም። ታዲያም ከነዚህ ሁሉ አንዱን መርጣ ተገላግላለችም ቬሮኒካ አዳነም። በሰሞኑ በሚያስደንቅ ሁኔታ ብዙ አርቲስቶችና ታዋቂ ሰዎች ባሉበት እጅግ ያሸበረቀ የሽምግልና ፕሮግራም ተደርጎላታል። ይህም ደግሞ በአገር አቀፍ ደረጃ መነጋገሪያም ሆኗልም። ታዲያም ከዚህ ጋር የተገናኙ አዳዲስና ድንቅ ሀሳቦችን አስደምጣችኋለሁ። በደረቷ ላይ ስለተነቀሰችው አንድ ትንሽዬ ንቅሳት ደግሞ በኢንተርቪው ላይ ሰይፉ ላይ የተናገረችው ንግግርም ልብ ሰባሪ ሆኗል። ከእርሷም ጋር የተገናኘ አዲስ ነገር መጨረሻ ላይ ያስደምጣችኋለሁ። እናንተም እስከ መጨረሻው እንድትከታተሉ በታላቅ ትህትና እየጋበዝኳችሁ ቻናሌን እንደተለመደው ሰብስክራይብ፣ ላይክ፣ ሼር በማድረግ ለሁሉ እንድታደርሱ በታላቅ ትህትናም እጋብዛችኋለሁ። ሁላችንም እንደምናውቀው ቬሮኒካ አዳነም በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ያሳረፈችው ተጽዕኖ ቀላል የሚባል እንዳልሆነ ብዙዎቻችን የምንመሰክረው ሀቅ የሆነ ጉዳይ ነው። በለቀቀችው አዲስ አልበምም በኢትዮጵያ ደረጃም ከኢትዮጵያም ውጪ ብዙ የሚባሉ አዋርዶችን በማሸነፍ የኢትዮጵያውያን አርቲስቶችን መነቃቃትን የፈጠረች ገናም ለግላጋ ወጣት ነችም። ታዲያም ሁላችንም እንደምናስታውሰው በሰሞኑ ሰይፉ ፋንታሁን ላይ ቀርበም ከትዳርና ከፍቅረኛ ጋር ያላትን አቋም ያሳወቀች ቢሆንም በሰሞኑ ግን እየተፈጠሩ ያሉ እንዲያውም ደግሞ ከእርሷ ዙሪያ የተወሩቱ እንግዳ ነገሮች የብዙዎችን ቀልብ መሳቡን ቀጥሏል። አሁንም ደግሞ እየሳበ ይገኛል። ታዲያም በአጋጣሚ ቀድሞ የነበራትም ከሷ ጋራ በጥሩ ተግባቦት የነበረ አንድ ወዳጅ እንደነበራትና ያ ደግሞ ህብረታቸው አሁን አድጎ ወደ ትዳር እየደረሰ ይመስለኛል የሚልም ንግግሯን በቅርቡ አሰምታለችም። ታዲያም ከዚህ ጋር ተያይዞ አዲስ የሽምግልና ፕሮግራም በቤቷም በአዳነ ቤት ተቀብላ በጣም በሚያስደንቅ ሁኔታ የኢትዮጵያ አርቲስቶች፣ ታዋቂ ሰዎች፣ ተጽዕኖ ፈጣሪዎች እንዲሁም ደግሞ አንዳንድ ግለሰቦች በተገኙበት የሚደንቅ ፕሮግራም በኢትዮጵያ ዘንድ ተዘጋጅቷል። ታዲያም በዚህ ፕሮግራም ላይ እጅግ በጣም አነጋጋሪ የተባሉ ነገሮችም ተፈጥረዋል። እርሷም ደግሞ በመድረክ ላይ ቆማም ስለ ህይወቷ እየመሰከረችም አንዳንድ ነገር ለአባቷ ከተናገረች በኋላ ከአባቷ በመቀጠል ደግሞ በሰውነቷ ላይ ያለውን ታቶንም ጭምር እያሳየች ስለዛ ታሪክ አሳዛኝ ነገርም ተናግራለችም። ከዚህም ጋር ተያይዞ ያለውን ጉዳይ በመጨረሻ አስደምጣችኋለሁ። ታዲያም ነገሩ እጅግ በጣም የሚደንቅ የሚሆነው ብዙ አርቲስቶች፣ ብዙ ተጽዕኖ ፈጣሪዎች፣ ብዙ በኢትዮጵያ ውስጥ እውቅ ሰዎች ሽምግልናውን ተሳትፈውታል። ታዲያም ይህ ደግሞ ያስጠረጠራቸው ሰዎች የላከው ግለሰብ በዚህ ልክ ታዋቂ ሰዎችን የሚልክ ከሆነም እርሱም ታዋቂ ወይም አርቲስት ወይም ደግሞ ተዋናይ ወይም ደግሞ የሚዲያ ባለሙያ ሆኖ ከአርቲስቶቻችን ጋር እውቅና ያለው ሰው ቢሆን እንጂ በዚህ ልክ ታዋቂ ሰዎችን የሚልክ ዝም ብሎ ተራ ግለሰብ ወይም ደግሞ ታዋቂም ባለሀብትም ተብሎ ሊጠራ የማይችል የሚታወቅ ግለሰብ ቢሆን ነው የሚል ጭምጭምታዎች ከዚህም እየወጡ ይገኛሉ። እንደምታውቁት ከቬሮኒካ አዳነ ጋራ የሚጠረጠሩ ሰዎች እንዳለና እንዲያውም ደግሞ ከእርሷ ጋራ በብዛት ፎቶ እየተነሱ የሚለቁ በማህበራዊ ሚዲያ ላይ የሚዘው ቪዲዮዎችን እንደምትመለከቱ እኛም ደግሞ እንደታዘብነው ከእርሷ ጋራ የሚጠረጠሩ ሰዎች እየኖሩ ቢሆንም አሁን ግን በጣም በሚገርም ሁኔታ ነገሮች ፍንጭ እያሳዩና ወደ አቅጣጫ እየሄዱ ይገኛሉ። ታዲያም ከዚህ ጋር በተገናኘም እጅግ በሚያስገርም ሁኔታ ሰይፉ ፋንታሁን እንዲሁም ደግሞ አንዳንድ ዘፋኞች ከዛም በመቀጠል ደግሞ አርቲስቶች፣ እውቅ የሚዲያ ሰዎች ሽምግልናውን አድምቀውታል። መቼም በቅርብ ዓመታት ከቬሮኒካ አዳነ ጋራ የተገናኙ አዳዲስ ዜናዎች እናንተ ስታደምጡ እንደከረማችሁ እኔም ደግሞ እያደመጥኩ እንደከረምኩ ግልጽ የሆነ ጉዳይ ነው። እርሱም ቬሮኒካ አዳነን አፍቅሬያለሁ በሚል አንድ በወላይታ ሶዶ የሚኖር ወጣት እጅግ በጣም በሚገርም ሁኔታ ፎቶዋን በደረቱ ላይ እያሰራ ያለ እርሷ መኖር አልችልም የሚል እጅግ በጣም የሚያሳዝን መፈክር ሲፈክር እንደነበረም ታስታውሳላችሁ። ግለሰቡ ይህንን በሚያደርግበት ወቅት ፎቶዋን በራሱ ላይ እየለጠፈም ስሟን እየተነቀሰም ሲቀጥል ደግሞ በመስሪያ ቤቱ ላይ ግድግዳ ላይ ቬሮኒካ አዳነን በመስቀል የኔ ሞዴል እርሷ ናት እያለም በጣም በሚገርም ሁኔታ ሲሰራ እንደነበረም ታስታውሳላችሁ። ይህም ግለሰብ በሰይፉ ፋንታሁን ላይ ቀርቦ እጅግ በጣም እንደሚወዳትና በጣም እንደሚያከብራት ለኔ ካለ እርሷ ህይወት ከባድ ነው ብሎ ሲናገር እንደነበረም ታስታውሳላችሁ። በወቅቱ አንዳንድ ግለሰቦች ይህማ ለታዋቂነት
ፍለጋ እንዲሁም ደግሞ ስራውን እያስተዋወቀ በዚሁ አጋጣሚ ፌመስ ለመሆን የሚደረግ ጥረት እንጂ ቬሮኒካ አዳነን አፍቅሮ አይመስልንም የሚል አስተያየቶች ከዛና ከዚህ ሲወረወሩ እንደነበረም ታስታውሳላችሁ። ምን ይሄ ብቻ ግለሰቡ ብቻ ሳይሆን ሌሎች ደግሞ በአዲስ አበባ ከሚኖሩ ሰዎች መካከልም 2 እና 3 የሚሆኑ ሰዎች ቬሮኒካ አዳነን አፍቅር ያለው የሚል መፈክራቸውን ሲያሰሙ እንደነበረ ታስታውሳላችሁ። ታዲያም እርሷ ራሱ በሰይፉ ፋንታሁን ላይ ቀርባ ስለ ፍቅር ህይወቷ ስትጠየቅ የመለሰችው ምላሽ እጅግ በጣም የሚያሳዝንና እንዲሁም ደግሞ ደስታን የሚጭር ሆኗል። የሚያሳዝነው ፓርት እኔ ማልወዳቸው ማላቃቸው እንዲያውም ቀርቢያቸውና ስማቸውንም ሰምቼ ማላቃቸው ሰዎች እኔን አፈቅራታለሁ ብሎ ሲናገሩ ስሰማ እጅግ በጣም እናደዳለሁ። እንዲሁም እኔም ደግሞ ማደንቃቸው የምወዳቸውም ሰዎች እኔን እንደሚያፈቅሩ ሲናገሩ ልቤ በደስታ ይሞላል። ነገር ግን አንድ ሴት ለአንድ ወንድ ብቻ ነው የምትሆነው። ይህንን ደግሞ ቤተክርስቲያኔ አስተምራኛለች። መቼም ከአንድ ሰው ውጪ ማን አገባለሁ ብላ የተናገረችው ንግግርም የብዙዎችን ቀልብ ስቦ እንደነበረ ታስታውሳላችሁ። ታዲያም ከዚህ ጋራም በተገናኘም ብዙዎች ዘንድ መነጋገሪያ የሆነው ሽምግልናውን የላከው ግለሰብ ማን ይሁን፣ ማን ደግሞ በጣም እቺን በኢትዮጵያ ዘንድ ሁሉ ተወዳጅ የሆነችውን እንስት የቱ ነው ልቧን ያንበረከከው የሚለው ጥያቄ እንደ ጥያቄ ሆኖ ብዙዎች ዘንድ እየቀረ ሆኗል። ታዲያም ከዚህ ጋር የተገናኙ አዳዲስ ነገሮች በሰሞኑ እንደሚወጡና ያንን ደግሞ ተከታትዬ ቪዲዮ እንደምሰራላችሁ ቃል እየገባው በዚህ ጉዳይ ግን እጅግ በጣም መነጋገሪያ ስለሆነው በደረቷ ላይ ስለተነቀሰችው ጽሑፍ የተናገረችውን ንግግር አስታውሳችሁና ከቪዲዮ ፍጻሜ ላይ እንሰነባበታለን። ታዲያም በዚህን ሰዓት በሽምግልና ወቅት መድረክ ላይ ቆማም ቬሮኒካ አዳነም በደረቷ ላይ ስለተነቀሰችው ንቅሳት የተናገረችው ነገር ብዙዎችን እጅግ በጣም በሚያሳዝን ሁኔታ ልባቸውን ሰብሮባቸዋል። ይህንንም ስትናገር ደግሞ ቬሮኒካ እጅግ በጣም በሚያስደንቅ ሁኔታ ለአባቷ ጥልቅ ፍቅር እንዳላትና ለአባቷ ያላትም አክብሮት በቀላል ሁኔታ የማይገለጽ ስለመሆኑ ትመሰክራለች። አባቴ እኔን ለማሳደግ እጅግ በጣም ብዙ ዋጋ ከፍሏል። ከዚህም ባሻገር ደግሞ አሁን ባለው ሙያ ላይ እጅግ በጣም እንድጠነክርና በጣም ዋጋ ከፍዬ ወደ ጥሩ ደረጃ እንድደርስ ያደረገኝ አባቴ ነው። ስለዚህ አባቴ ያደረገልኝን ውለታ በምን አይነት መልኩ እንደምክሰው አላውቅም። አዳነን ሳስብ ልቤ በጣም ነው የሚንሰፈሰፈው። አባቴ እጅግ በጣም እወዳለሁ ስትል በመድረክ ላይ ስለ አባቷ እየተናገረችም ማልቀሷ ይታወሳል። ታዲያም ይህንንም ያደረገችው አባቴን በጣም ስለምወደው በጣም ስለማከብረው ስለ አባቴ ሲነገር እጅግ በጣም ደስ ስለሚለኝ ወደፊትም ደግሞ ብዙ መልካም ነገሮችን በማድረግ የአባቴን ስም ማስጠራት እፈልጋለሁ እያለች የተናገረችው ንግግር የብዙዎችን ቀልብ ስቧል። እናንተም እንደምታውቁት ቬሮኒካ አዳነም በሰሞኑ በአፍሪካ ደረጃ በተመረጡ በእያንዳንዱ አዋርዶች ላይ ሄዳ ሽልማቷን በምትቀበልበት ጊዜ ስለ አባቷ ምስጋናን አንድም ቀን አልነፈገችም። እንዲሁም አባቴ እጅግ በጣም ዋጋ ከፍሎልኛል፣ በዚህ ሙያም እንድበረታ አድርጎኛል፣ ስለዚህ ለአባቴ ቃላት የለኝም ብላ ተናግራለች። ከዚህ ጋር የተገናኙ አዳዲስ ነገሮችን ቀጣይ ማስደምጣችሁ ሲሆን ቻናሌን ሰብስክራይብ እንድታደርጉ በታላቅ ትህትና አሳስባችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ